የጡት ካንሰር እንዳለብሽ ያወቅሽበት ቅጽበት ምን ይመስል ነበር? በቃ እኔ በማግስቱ መሞት ነው የመሰለኝ። ጸጉሬ ረግፏል፣ ጉልበት የለሽም። እንዴ በተኛሽበት መርገፍ ነገር አለ? ህይወት ይቀጥላል፣ ከካንሰር በኋላ አይቆምም። ከስንት ጊዜ በኋላ ነበር ድነሽ ወጣሽው ከቤት? ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ሌሎችም ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ አሁኑኑ የኛ ቤተሰብ ይሁኑ። ሃሎ ክብራትና ክብራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ካምለሰት ጋር ነው። የዛሬ እንግዳችን አርገን ጋበዝናት ኑሮዋን በሀገረ አሜሪካ ያደረገች የጡት ካንሰርን ታግላ ያሸነፈች አልፋ የጡት ካንሰር ፋውንዴሽን መስራች የሆነችውን አሁን ደግሞ በቅርቡ ከቲም 413 ጋር በመተባበር የማሞግራም ማሽን ለቅዱስ ጳውሎስ ሆስፒታል በስጦታ ያበረከተች ቬሮኒካ ሙሴን ነው። ቬሮኒካ እንግዳችን ሆነሽ እዚህ ድረስ ለመጣሽ እጅግ በጣም አርጌ አመሰግናለሁ። እኔም እንደዚህ አመሰግናለሁ እዚህ በመገኘቴና በእናንተ በመጋበዜ በጣም ደስ ብሎኛል። እንኳን ደህና መጣሽ ወደ ሀገርሽ። እንኳን ደህና ቆያችሁ። አመሰግናለሁ። ለአጭር ጊዜ ነው እንግዲህ መጣሽው። ካለሽ የተጣበበ ጊዜ ሌሎች እህቶችሽን ለማንቃት ለማስተማር እንግዳችን ሆነሽ እዚህ ድረስ ለተገኘሽ በድጋሚ በእኔም በተመልካቾቼም ስም አመሰግንሻለሁ። አመሰግናለሁ። እኔም ስለጋበዛችሁኝ በጣም ነው የማመሰግነው። ወደ ጉዳያችን ከመግባታችን በፊት ያው ወሩ እንግዲህ የካንሰር አዌርነስ የሚሰጥበት ወር ነው። ግን ወደዛ ከመግባታችን በፊት እንደው ስለ ቬሮኒካ ትንሽ እንወቅ። ወደ ልጅነት ጊዜሽ ልመልስሽና ቬሮኒካ ማናት? የት ነው ተወልዳ ያደገችው? ባዮግራፊም ስለምንሰራ ይሄንንም ትንሽ ተጫውተን ወደ ጉዳያችን ደግሞ እንገባለን። አመሰግናለሁ። ቬሮኒካ ማለት የተወለድኩት አክቹአሊ ናዝሬት ከተማ ነው። አባቴ የመብራት ኃይል ሰራተኛ ስለነበረ ብዙ ሀገር እንዟዟር ነበር። መብራትም አይጠፋም ነበር እና ከናዝሬት ወደ ድሬዳዋ ሄድን። ከድሬዳዋ ወደ አዲስ አበባ መጣን። ድሬዳዋ እስከ 4ኛ ክፍል ኖትረዳም በሚባል ትምህርት ቤት ተምሬ አዲስ አበባ ስመጣ ደግሞ ያው ተመሳሳይ የሆነ የሱ ትምህርት ቤት ካቴድራል የሚባል በካቴድራል ትምህርት ከ5ኛ እስከ 8ኛ ጨርሼ ከዛ ደግሞ ሃይ ስኩል አሜሪካን ሚሽን የሚባል አሁን የህይወት ብርሃን ሆኗል መሰለኝ የሚባል ትምህርት ቤት እዛ 12 ጨረስኩኝ። ከዛ ጨርሼ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ደግሞ 1 አመት ተምሬ ያው በሰዓቱ የተመደብኩበት ወደ ማትስ ምናምን ነበር። የሳይንስ ተማሪ ነበርሽ? የሳይንስ ተማሪ ነበር። ያኔ እንግዲህ ከበድ ያለ ነበርና ከዛ ወደ ኮሜርስ ደግሞ ገብቼ 2 አመት ደግሞ እዛ ጨረስኩኝ። ጥቂት ጊዜ እዚህ ትንሽ ሰራው። ከዛ ያው ወደ ህንድ ሀገር ሄድኩኝ ለትምህርት ህንድ ሀገር ደግሞ ጂኦሎጂ ተምሬ ምክንያቱም ያኔ ወደዚህ ሀገር ገብቼ እዚህ ደግሞ ሰራለሁ በሚል አዲስ አበባ ተመለስኩኝ። አዲስ አበባ ተመልሼ በጂኦሎጂም ትንሽ ሰራሽበት? ሻኪሶ ሄድኩና ግን ያው ያኔ ክፍለ ሀገሩ በደንብ ዞረሻ ኢትዮጵያን በደንብ ነው የምታውቂያት። ኢንተረስቲንግ። ከዛ ግን አይ ቲንክ ውስጤ የንግድ አለ ማለት ነው። ያው እንግዲህ ብዙ ኢትዮጵያውያኖች እና ኤርትራዎች አንትረፕረነር እንባላለን እንግዲህ በአሁኑና ውስጤ የነበረ ነገር ይመስለኛል አላውቅም። ብቻ ግን እዚህ መጥቼ ደግሞ ንግድ ትንሽ ጀመርኩኝ። አዲስ አበባ ምን ጀመርሽ? በእናትሽ ልብስ መሸጥ እሱንም ትንሽ ሞከር አድርጌ አዋጣሽ? ያው በዛን ሰዓት እንኳን ያወጣ ይሄ እኔ ያኔም አየር ባየር በሚባልበት ዘመን ድሬዳዋም የለመድሻት መስለኛል። ትንሽ አየር ባየሩን እንትን አልኩና
ከዛ ግን ያው ባኔም ጉምሩኩ ትንሽ እንትኑ ስትረስ አረገኝና ጓደኛዬ በዛ ሰዓት ምስራቅ የልጅነት ጓደኛዬ አሜሪካን ኤምባሲ ትሰራ ነበርና ያኔ ቪዛው ምናምን አሁን በጣም ጥሩ ሰው ቪዛ የሚሰጥ መጥቷል አለች። አሜሪካን ኤምባሲ ገብቼ ደግሞ ቪዛውን አገኘው። ግን ስቲል ለአሜሪካን ሀገር ለመሄድ ይሄን ያህል አልጓጓሁም ነበር። እዚሁ ንግዱን ትንሽ አልኩና ግን somehow ያው እንግዲህ ተሻለለ ነው ሊያልቅ ሲል አሜሪካን ሀገር ሄድኩ። አሜሪካን ሀገር ስገባ ወደድኩት። ሳመር ነው ሄድኩት። ለመኖር ነበር እሺ ወይስ ለጉብኝት? እንደውም ዕቃ ይዤ ልመጣ እንደለመድኩት ልሸጥ ለጉብኝት በጉብኝት ሄድኩት። ግን አይገዝ አገሩንም ተስማማኝ፣ ወደድኩት። እዛ ቀረው። ስንት አመትሽ ነበር እንደው አሜሪካን ሀገር ስቴጅ? ወደ 28 ሆኖኛል በዛን ጊዜ መሰለኝ። ወደድኩት፣ መኖር ጀመርኩኝ። እዛም ደግሞ እንደገና ትምህርቴን ለማሻሻል ወደ አይቲ ነው ደግሞ ተብሎ ደግሞ ትንሽ እዛም ሞካከርኩኝ። አረ እባክሽ ትምህርቱም ነገር አይቀርም በቃ ትምህርቱም አይቀርም እውነት ነው። በዛ አጋጣሚ እንትን ይያልኩ ግን አገባሁ፣ አረገዝኩኝ። ትምህርቱን ቀጥላለሁ ብዬ አንድ ተረገዘሽብን እኮ የፍቅር ህይወትሽንማ ንገሪን። እንዴት ነበር የፍቅር ህይወት ውስጥ የገባሽ? ዝም ብሎ አገባው ወለ የፍቅር ህይወቴ ደግሞ ያው እዚህ ድሮ ማቀው ነበር ባለቤቴ እንዲ በትንሹ። አረ እዚህ ምትተዋወቁ ነበር? እዚህ ትንሽ ነው ግን ብዙ አይደለም። እዛ ያው አጋጣሚ ሆኖ እንደገና ተገናኘን። 3 ልጆች ወለድን። እንግዲህ 3 ወንድ ልጆች አሉኝ። ወንዶች ናቸው? 3 ወንዶች አሉኝ። ይሄን ይመስላል እንግዲህ ታሪኬ። አሁን የሬስቶራንት ባለቤት እዛ ዋሽንግተን ውስጥ ቬራስ ኪችን የሚል ቬራስ ኪችን የሚባል የታካባቢ ነው። እንዴት ቨርጂኒያ ውስጥ መናሰስ ይባላል። ትንሽ ወደ ኖርዘርን ቨርጂኒያ ውስጥ መናሰስ የሚባል ኤሪያ ቬራስ ኪችን። ስንት ጊዜ ሆነው? 8 አመቱ። አረ አዲስ ነው ወደዛ ደግሞ ቢዝነስ የገባሽ ማለት ነው? እውነት ነው። ያው ልጆች አሳድጌ ጨርሼ ልጆቼ 24 21 እና 17 ናቸው። ወይ ትልልቅ ልጆች ተሻሻሉ ያሳድግልሽ። እሰይ ለቁም ነገር ደግሞ ያውቃቸው። አሜን። 2 አመቱ ነበር ልጄ እኔ በብሬስት ካንሰር ዳያግኖስ ሆነ እና እግዚአብሔርን በጣም ነው የማመሰግነው። አሁን ትንሹ ልጄ 17 አመት ሆኖታል። ረጅም አመት። አዎ እውነት ነው። 15 አመት እግዚአብሔር ከማረኛ። እስቲ እንደው ወደ ዋና ቁም ነገራችንና ጉዳያችን እንግባና የጡት ካንሰር እንዳለብሽ ያወቅሽበት ቅጽበት ምን ይመስል ነበር? ይሄ እንዲያውም በጣም ጥሩ አስተማሪ ነው ብዬ እንዲያውም ለእህቶችም መመክረው። ያው ወንድም በዚህ ጉዳይ ያዛል፣ ግን ሴቶች እህቶቻችን ለማተኮር ያህል ወልጄ 7 ወር ነገር ሆኖኛል። በጣም ያሳክከኛል አንዱ ብቻ አንዱን። እሺ ግን ሁሌ ዝም ብሎ የወተት ነገር ከሱ ጋር ያያይዤው ምንም አላዳምጥም ነበር። እና ይሄንን ነው እኛ ሴቶች ነው ሁሌ ስራ አለ፣ ልጅ አለ፣ ኑሮ አለ፣ እሱ ላይ ነው እንትናችን። ግን ሰውነት ይነግራል። ማዳመጥ መቻል አለብን ሲነግረን። ምክንያቱም ከተረፍን ነው እንግዲህ ለቤተሰብ ምን ሆነው ላልሰብ ነው አላማ ምን ሆነውና ለውጥ እግዚአብሔር በጣም በሚገርም ሁኔታ ነው ሰውነታችን የፈጠረውና ለውጥ የከለር ለውጥ ሊሆን ይችላል፣ የማሳከክ ይሆናል፣ የማበጥ ይሆናል። በተለይ ደግሞ ካንሰር አንዱ ላይ ሲሆን የካንሰር ጸባይ ነው፣ ባህሪ ነው። ስለዚህ ማዳመጥ በቃ ሐኪም ቤት ኦፍኮርስ መሄድ እንዳለብንና ምክንያቱም አስቀድሞ መጠንቀቅ ነው ሳሞ ከማቀም ሚለውን በማለትና እኔ ግን 1 አመት ያህል እንትን አላልኩም አልሽም ወደ ህክምና። እንደው አሜሪካን ሀገር እየኖርሽ በየ6 ወሩ እንደው አይደል ምርመራ ይደረጋል። እኛስ አናደርግም፣ ያው አዌርነሱም አልነበረም። አሁን እንደውም እየመጣ ነው። ያንን አልተጠቀምሽበትም ነበር? አልተጠቀምኩም። እና ይሄ እንግዲህ እንዳልኩሽ 15 አመት በፊት እንኳን እኔም የኔም ጓደኞች እኔ ከታመምኩ በኋላ ነው ሰው አካባቢ እንኳን ምልሽ አሜሪካን ሀገር ያለን ምናነብነን ምናቅነን ግን ይገርምሻል። እና እኔ ደግሞ በተፈጥሮ ስፖርት እዚህ ባስኬትቦል ተጫዋች ነበርኩና ለጤና ስለ ጤና ምግብ ብዙ አለ አይደል እንትን ነበርኩና አካባቢ ያለ ሰው ሁሉ ደነገጠ። እንዴት እሷ ጤነኛ ሆና ስፖርተኛ? ግን ካንሰር ልዩ የሚያደርገው ስፖርተኛም ብትሆኚ ጤነኛም ብትበይ ራሱን የቻለ ልዩ ነገር ነው። መጥፎ ስለበላን መጥፎ አይደለም። ኢቭን ለሳይንቲስቶች እንግዲህ አሁን እየጣሩ ነው ያሉት መድኃኒት የማይገኝለት ብዙ ውጣ ውረድ አለው። ከበሽታው ራሱ እንትኑን ይቀይራል። በዚህ አሁን ህክምና የሆነ ተገኘ ሲሉ እና ሁሉ ስለበላሽ አይደለም ስላሮጥሽ አይደለም፣ ግን እሱ ይጠቅማል።
ምክንያቱም በዚህ ጉዳይ እንትን ስትይ ያ ጤነኛ የሆነ ሰውነትሽ የመታገል እንትኑ አቅሙ የበረታ ነው አቅም ይኖራል ስፖርት መስራት ጤና መብላት ይመከራል በጣም ግን ሴት መሆን ለጡት ካንሰር ያጋለጣል ፔሪድ የአንዱ ክራይቴሪያ ጡት ያለው ሰው ሁሉ ስለዚህ ማንኛውም ሰው የጡት ካንሰር ተጠቂ ሊሆን ይችላል በዚህ ምክንያት በዚህ እንትን ብለሽ ሪዝን አውት ታረጊበት የምትችይበት መንገድ የለም ሐኪሞቹም ሳይንሱም ሪሰርቹም ምንም የማይለው ጉዳይ ይሄ ነው አሁን ብዙ ጣፋጭ አትብሉ ያመጣል ይባላል ግን እርግጥ ነው ለዛ ተጋላጭ ያደርጋል ነገር ግን እሱ ነው የሚል ስጋ ነው የሚል በሪሰርቹ የተደገፈ ነገር የለም ጣፋጭ ነው የሚል በሪሰርቹ የተደገፈ ነገር የለም ነገር ግን አለመብላትና በጤና ለመታገል ይረዳል ለመጋለጥ ይረዳል ለመዳን ይረዳል የሚለው ነው እና እኔ ባለቤቴም ይኸው ሁሌ እንግዲህ ወደ መኝታ ሲሆን ሲያለሚያኝ አንዱን ብቻ ሳክ አረ ተመርመሪ ይለኛል ግን አንቺ ችላልሽው በቃ ልጆች ነው 3 ልጆች አሉ ሮጣለው ይመስልሻል እና ደግሞ ጤነኛ ነው የምትመስዪው ስለምትያዥ አይደለ እስከ አልተኛሽ ድረስ የታመምሽ አይመስልሽም እኔ ማሙኛ ቅመናም ብዬ በቃ ጠንካራ ነው የምታረጊው ራስሽን ስለሚደርስ ስለዚህ ይሄንን ነው መክረው ተመርመሩና መጨረሻ ግን እሱ እንደውም ዝም ለማስባል ሄድኩኝ እጄ ተመረመር ትንሽ ያዩት ነገር ነበር እንግዲህ ከተጠረጠሩ የሆነ ነገር ካዩ ባዮፕሲ የሚያረጋግጠው እንግዲህ መርፌ ያለ ተወግተሽ እሱ ወጥቶ እሱ ነው ብቻ ነው እርግጠኛ የሚያረጋግጠው ኪሞቴራፒ አታረጊም ነበር እንደስተመኪ እንደሱ ልክ ወደ መጨረሻ አርጌዋለሁ ግን እንዳልኩሽ እሱንም ትንሽ ፊል ሳረግ ነው በርትቼ ሄድኩት ወደ መመርመሪያው ከዛ እንዲያውም እነሱ እየመረመሩኝ ባዮፕሲ እናረግሻለንና ከዛ በኋላ የምናውቀው ካንሰር ሲሆን አይሆን ሲሉኝ ያው ግን ምንም አልደነገጥኩም ይገርምሻል የምርሽና እንደውም ገብቶሻል አሉኝ ያው ሊኖርብኝ አይችልም ብለሽ ነው ሁኔታሽን አናኖርሽን ስለምታውቂ እኔን አይነካኝም ጤነኛ ነኝ ምናምን በቃ እና ከዛ ግን ሪዛልቱ መጣ ያኔ ይሄን ነው ደግሞ ለመምከር የምፈልገው እንደኔ አልያዝም ምናምን ብለሽ ሲነገርሽ ግን ተሰበሪያለሽ አይደለ ተሰበር በቃ እኔ በማክሱ ሞት ነው መሰለኝ በጣም ደነገጥ በቃ ለቀስ ህፃን ልጅ አለኝ 2 አመት እንዴት ሊሆን ነው ብዬ በቃ በጣም በቃ ዞረብኝ ክርስቲያን ነኝ አማኝ ነኝ ግን እሱ ሊጠፋል ምንም በቃ ድንግጠሽ መታረጊው የለም ምን የለም ከዛ እነሱ ደግሞ ያጣድፉሻል በዚህ በህክምናው ምናምንና ለመከታተልም በቃ ትደነግጫሽ ጥሩ አይደለምና ተረጋግቶ መረጋጋት ግን የሚኖረው በቃ ስታቂ ይሄ ነው እንግዲህ መማር እንዳለብን ማወቅ እንዳለብን ህብረተሰባችን ከዛ ደግሞ አይሽ ምትነግሪው ወንድም እህት ወዳጅ ደግሞ ከኔ ባሰ ምንም አያውቅም ደንግጦ አንቺን ማስደንግጦሽ ወደ መቃብር ቤት ነው የሚወስድሽ የኛ ህዝብና በተለይ ደግሞ በዚህ ጉዳይ ለሚሄድ እህት ወንድም ያ የሚያግዘው ሰው እንዲያቅ ነው አሁን የኛ ዓላማ እና ስትረጋጊ ሐኪም ቤት መሄድ እንዳለብሽ ትሪትመንት እንዳለው ስታቂ ተስፋ ነው የሰው ልጅ የሚያኖረው እንደው ያለሽበትም ሀገር ደግሞ ጥሩ መሆኑ ህክምናው በደንብ የሚሰጥበት መሆኑ ደግሞ ያ ትልቅ እድል ነው ብዬ አስባለሁ ለዛ ስለሆነ ነርሴ ስለገባት ሁኔታዬ እንዳልኩሽ ወደ ሰፖርት ግሩፕ የሚባል አለ እዛ አስተዋወቀችኝ ወዲያው እንደው የነበረው ስቴጅ ምን አይነት ስቴጅ ላይ ነበር ስቴጅ 2 እስከ 3 ነበር እኔ ስቴጅ 2 to 3 እድለኛ ነኝ አው ግን ቀላልም አይደለም ወደ 3 0 1 ሲሆን ነው ቀላል እኔ ከ2 እስከ 3 ነበር እና ኤግዜር ስታትሷም አስተዋወቀችኝ ያው እንግዲህ በመሃል ብዙ ፕሮሰስ አለ ትመረመር ያለሽ መሃል ላይ ደግሞ ወደ ሌላ ተላልፎ ደግሞ እንዳይሆን መተሳይዝ ይሉታል ተብዬ ስመረመር በቃ ያኔም ደሞ ይሄም አላልኩ መሰራጨቱ ደግሞ ሌላ የለም ምንም ጡትሽ ላይ ብቻ ነው ሲሉ ግን ያኔ ወደ አምላኬም ልቦና ብዳንኩ አልኩ በቃ ማለት ተሰራጭቷል ቢልሽ ምን ቢልሽ ደግሞ ምን ትሆኛለሽ መዳን አይችልም ከተባልሽ ከባድ ነው እና ሰፖርት ግሩፕ ሲሄድ ይገርምሻል እዛ ያሉ ሴቶች በእድሜም ከፍ ያሉ ናቸው በተለይ ሁለቱን ማርነሳቸው ያው ብሬስት ካንሰር ራሱ ደግሞ ብዙ አይነት ነው ያለው ስቴጁም አለ የአይነቱም አለ አግሬሲቭ አለ ትሪፕል ኔጌቲቭ ሚሉት አለ መጥፎ አለ የነዚህ ሁለቱ ደግሞ ኢንቪዚብል የሚባል እንግዲህ ጦታችን በቲሹ በማሪኛ የተሞላ ነው እና የነሱ ፍሌመብል ማለት በቅጠቅላለው ተበክሏል ተራጭቷል
እና እነሱ ከዚህ ሰርቫይቭ ያደረጉ ናቸው አንዷ 5 ዓመት ያለችኝ ትዝ ይለኛል አንዷ 7 ዓመታችን ብለው ሲሉ የመኖር ተስፋዬን እዛ ነው ያየሁትና ሁሉም ደግሞ አይዞሽ እኛ ይሄን ሁሉ አልፈን ነው እያሉ የተለያየ ሲነግሩኝ ተስፋና ይሄ ነው እኔም ለህትፍቼ ማንንም ሰው ዛሬ ዳያግኖዝ የሆነ ሰው ሲሰማ እንደምታልፍ ተስፋ መስጠት ተረጋግቶ የሚቻለውን የህክምና እርዳታ ማግኘትና መሞከር ያስፈልጋል ስትረጋጊ ነውና ሃሎ ክብራትና ክብራን ይህ የዳሽን እድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5 የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር ህመምሽን አወቅሽ ከዛ ወደ ትሪትመንት ነበር የገባሽውና የኬሞቴራፒውን ስትወስጂ ምን አይነት ህመሞች ነበሩት ምን አይነት አስቸጋሪ ሁኔታዎችንስ አሳልፈሻል ምክንያቱም ከኬሞቴራፒ ጋር ተያይዘው የራሳቸው የሆነ የጎንዮሽ ጉዳቶች ደግሞ በጣም ብዙ ስላሉ እንደው ምን ይመስል ነበር ያንቺ የኬሞቴራፒ ትሪትመንት በጣም ጥሩ ጥያቄ ነውና እንግዲህ እኔ እንዳልኩሽ 15 ዓመት ሆነኝ በዛን ጊዜና አሁን ያለው እንኳን ለውጣለሁ ስለዚህ እኔ በዛን ጊዜ ጡቴ መጀመሪያ ትንሽ አወጡለት ላምፓክተም ይባላል ለምርመራ አዎ አውጥተው ሲያዩት ስቲል ዳርዳሩም ላይ አለ አይ ይሄ በቃ መቆረጥ ነው ያለበት አሉኝ ሲሉኝ እንደ ሴትነት ደነገጥኩኝ አይ ቆረጥም ብዬ ሌላ ጋር ነው የሚሄደው አልኩኝ ሌላም ጋር ሲሄድ አንድ አይነት ነው የሚነግሩኝ ግን አሁን በመቆረጡ ደስ ይለኛል ለምን ሐኪም እየነገረኝ ዳርዳሩ ላይ አለ ምናምን እኔ ስለ ነው መኖር ነው ያለበት መጀመሪያ ጤናሽ ነው መቅደም ይችላል ልክ ነውና በዛ ሰዓታይሽ እንተገዛ so anyways ከብዙ ታወረድ እና ተቆረጥኩ ማሰክተሚ ተቆረጥ ከዛ ኪሞ ወሰድኩኝ 6 ጊዜ በየ3 ሳምንት ተለያየ አይነት ነው እንግዲህ የካንሰሩም አይነት የኔ የሆርሞናል ስለነበረ ለ6 ሳምንት ኪሞ ወሰድኩኝ ከዛ ሬዲዬሽን ለ30 ምናምን ቀን ወሰድኩኝ ከዛ ደግሞ ለ7 አመት የሆርሞን ስለሆነ እኔ ሆርሞን በልቶ የሚያድግ ስለነበር እሱን ብሎክ የሚያደርግ ለ7 አመት ደግሞ መድኃኒት ወሰድኩኝ አሁን ግን ምናልባት ከተቆረጥሽ ወይ ሬዲዬሽኑ ይቀርልሻል አሁን ያደገ ቴክኖሎጂ ምኑ የኔ ግን ይሄን ነበር ልክ እንዳልሽው ግን ካንሰሩ እኮ አንሌስ የቦኔ ምናምን ካልሆነ ህመም የለውም እንዳልሽው ግን ኪሞ በጣም እንደው ምን ይመስል ነበር የዛን ጊዜ ሳለፍሽ አሁን እግዚአብሔር ይመስገን ደህና ነው ብዙ እንግዲህ እየተሻሻለ መጥቷል በእኔ ጊዜ ግን ኪሞ ወስደሽ አልጋ ላይ ተኝቼ ደክሞኛል በቃ ሰውነትሽ ይዝላል ምግብ ይሸትሽና ስትበሽሮ አምሮኝ ስበላ ሽሮ አይልም በቃ በጣም የለውም አይዋጥልሽም አንዳንዴ እግርሽ ያብጣል ምክንያቱም እንወስደው ኬሚካል የማአት ነው ሌሎችንም ደና ሴሎችንም ሁሉንም ጤነኛውንም እንግዲህ ጸጉር መጀመሪያ የሚረግፈው ጸጉራችን ነው በአንዴ በኃይለኛ የሚያድገው እሱ ደግሞ ያስደነግጣል አይደል ራሱን ችሎ በጣም ያስደነግጣል እንዲህ በተኛሽበት መርገፍ ነገር አለ ምናምን ይነግሩሻል መጀመሪያ ቁረጪው እንዳደነግን አሁን እሱን መከራለሁ እኔ መቆረጡ ስለማይቀር እኔ ግን ጥሩ ጸጉር ነው የነበረኝ በጸጉሬ ነበር እንደው የምታወቀው እና መቁረጥ እንቢ ብዬ እንዳልሽው ቡጭቅ ተደነግጫለሽ እዚህ ጋር ማውራቱ ጥቅሙ ምንድነው ብዙ ጊዜ ይሄንን ኢንፎርሜሽን ወይ ደግሞ ይሄንን ስለማያውቁ ብዙ ሰዎች ልክ ሲወስዱ ጸጉራቸው ሌላ በሽታ አድርገው ነው የሚያዩት የጸጉሩን መርገፉን በራሱ ግን እንደዚህ አዌርነሱ ካለ ኮፍያ ማዘጋጀት ይቻላል መድኃኒቱን እስከጨርሽና መልሶ ጸጉርሽ እስኪያድግ ድረስ አይደል ልክ ነው ሶ ለብዙ እህቶች ይሄ መማሪያ ይሆናል ኢንፎርሜሽን ቀድመሽ ስታቂው አለመደንገጥ ይኖራል ማለት ነው ልክ ነው እንዳልሽው ትዘጋጃለሽ እኛ ሀገር ደግሞ እንግዲህ ወደፊት ጸጉርሽን ገና ሳይረግፍ ያዩትና
በዛው አይነት ይሰራልሻል ዊጉ ልክ በሱ በእውነትና እንዳደነግጭም ምናምን ያው እንግዲህ እዚህ ወደፊትም ለሱ ያብቃው እዛ ኢንሹራንስ ምናምን ስላለ አርገው እንትን ይሰጡሻል እንዳልሽው ኤግዛክትሊና ሴት ልጅ ደግሞ ቢዩቲ ኢምፖርታንት ነው እንዳልሽው ለኮንፊደንስ እና ቅድመሽ ብታቂው እንደሱ ታረጋለሽ በእኔ ጊዜ ግን ያው በእኛም አካባቢ ብዙ የለ ከዚህ ጋር አያይዘን ደግሞ ብዙ ጊዜ ቅድመ ካንሰር ምርመራ ሲደረግ ያው በዘር ስለሚተላለፍ በቤተሰባችሁ የካንሰር ህመም ውስጥ የነበረ ያለፈ ሰው አለ ወይ ተብሎ ይጠየቃልና ባንቺ ፋሚሊ እንደዚህ በካንሰር ህመም ውስጥ ያለፈ ሰው አለ ወይ አልነበረም በምን አይነት ካንሰር የተጠቃሰው አልነበረም የለም ሁለት እህቶች አሉኝ እናቴም በ90 ዓመቷ ነው ያረፈችው ስለዚህ ሂስትሪ የለንም ነገር ግን ስቲል ሂስትሪው 5% ነው በተረፈ ግን እንዳልኩሽ በቃ መምጫውና እንትኑ አታቂም ማንኛውም ሰው ከዛ ራዲሽን ወሰድሽ ኬሞቴራፒ ወሰድሽ እንደው ከስንት ጊዜ በኋላ ነበር በደንብ ድነሽ ወጣሽው ከቤት ትሪትመንቱ ምናምን እንግዲህ ወደ 4 ወር ፈጀ ከሰርጀሪው ብለሽ ኪሞስ ወሰድ ሬዲዬሽን ኦልሞስት 1 ወር ከዛ ወደ 4 ወር ምናምን ከጨረስኩ በኋላ ግን የሚገርምሽ ያው ኪሞ ገሎሻልና መድከሙ ምናምን አመት ፈጀብኝ በቃ እንደ ድሮሽ አትመለሽም እና እንደሱ ነው እንዲያውም ሰውንም መክራውን ልክ ሲጨርሱ በማግስቱ ስራ መግባት አይደል ወደ አይደለም ገና ከሲስተምሽ መውጣት አለበት ያ ኬሚካል እሱ ከወጣና እንትን ካልሽ በኋላ ነው ሪከቨር የምታረጊውና ጊዜ መስጠት አለብን ከዛ ግን እግዚአብሔር ይመስገን ከድሮ የበለጠ ነው እንግዲህ አሁንም ሮጠው ክብር ለእግዚአብሔር ሁሉ ነገር የጊዜያዊ ነው የጊዜ ጉዳይ ነው ትሪትመንቱ ምኑምና ይመስላል ሌላው ቬሮኒካ የካንሰር ህመም ከመሙን በላይ ደግሞ ለቤተሰብ ለጓደኛ መንገሩ ደግሞ አንዴ ስለነበረ ጥንካሬን የሚጠይቅና የሚፈልግ ጉዳይ ነው ምክንያቱም ለአንድ ሰው ካንሰር አለብኝ ስትዩ ነገ እንደምትሞች እየነገርሽው ያህል አይነት ነው የሚረዳሽና ለጓደኞች ወይ ደግሞ ለቤተሰቦች የነገርሽበት ሁኔታና ምላሻቸው ምን ይመስል እንደነበረ እስቲ ደግሞ አስረጅን ይሄም በጣም ጥሩ ጥያቄ ነው እንዳልኩሽ በእኔ ሰዓት በጣም ከባድ ነበር እኔ ታምሜ ከዛ ለወንድሜ መንገር ለምወደው ለወዳጅ መንገር በጣም ከባድ ነበር በጣም ከባድ ነበር ለልጆቼም ምክንያቱም እድሜያቸው ልጆች ስለነበሩ ይችላል ወይ ምን ብዬ ነው መነግራቸው ይባላል አይደል በጣም ከባድ ነበር ግን እግዚአብሔር ደግ ነው አማቼ ሳይኮሎጂስት ናትና መጀመሪያ አልተናገርኩም እኔና ባሌ ብቻ በቃ እየተወጣ ነው ነበር ሁሉን ያው የኛ ህብረተሰብ ደግሞ እንደምታውቁ ከባድ ነው ከዛ ግን እሷ መንገር አለብሽ ለልጆቹም እንደድሜያቸው ለዘመድም ሶቀስ ብዬ መንገር ግን እንኳንም ጠንክሬ ነገርኩኝ ማንንም ብዙ ስለማያውቅ በዚህ ጉዳይ በማግስቱ ምትሞች ነው የሚመስላችሁ ግን አትፈርጅባቸው አሁን ለዚህ ነው እኔ አሁን ብዙ አበሾች ለአበሻ ለእርስ በርስ አይነጋገሩም ለምን አያጠነክሯቸውም ግን ወደው አይደለም እነዛም ካለማወቅ ነው ስለዚህ ለዚህ ነው ህብረተሰባችን በጣም ማስተማር አለብን ታመመውንም የሚረዳውም ሰው ማወቅ አለበት እሱ ጠንክሮ ቆሞ ያንን ማቆም አለበት እና ከባድ ነበር ግን እኔ እግዚአብሔር እንግዲህ አስተማሪ ያደረገኝና ከዛ በደንብ ወጣሁኝ ይሄው ይንድኛለው ይታለፋል ይቻላል በርቱ ራስሽን ማጠንከር ሰፖርት ግሩፕ አሁን በዚህ በአልፋ ተቋቁሟልና ሐኪሞችን ጋብዛለን ኒውትሪሽኖች ሁሉ እየጋበዝን ራሳችንን እናስተምራለንና ይሄንን ነው ህብረተሰባችን ውስጥ በጣም መማርና ማወቅ አለብን ምክንያቱም እንደምታውቂው ነው ታመመ ካንሰር ብለው በቃ ከህመሙና ከበሽታው ይልቅ ሳይኮሎጂካሊ ወይ ደግሞ ስለንቦለሽ የሚደርሰው ተጽዕኖ ደግሞ ይጎዳል በጣም ራሱን የቻለ እሱ ሌላ በሽታ ነው ከባድ በሽታ ነው እንዳልኩሽ ተስፋ ሁላችንም ቀን ተጽፏል ግን ስንኖር ግን ተስፋ አያረግን ምን ፈልግበት ጎል ለመድረስ እንግዲህ ይረዳል ብዬ አስባለሁ እውነት ነው እንደው በታመምሽበት ሰዓትና በሰውነትሽም ላይም ለውጥ ሲያይ የተለየ አጋጣሚ ያጋጠመሻል በሰዎች በተሰጠሽ አስተያየትና ያስደነገጠሽ የገረመሽ አንቺን ወይም ደግሞ በስነልቦና የሚጎዳሽ ነገር ካለ እስቲ እሱንም እናንሳ በጣም ብዙ ነው የገጠመኝ ግን ያሳዝኑኛል እንደዛ አስተያየት የሚሰጡት አንዲት ልጅ አርፋ ከጎኔ እንደኔ ልጅ አሜሪካ ምትሆነ ምን አልሽ ፈራሽ አለችኝ ሁላችንም እኮ እኔ በካንሰር ተያዝኩ እንጂ ነው ሁላችን በአንድ ነገር ነገርባት እና በጣም እንደዚህ አይነት ብዙ አስተያየት ሰምቼ ብዙ ሰው ያናደዳል ያዝናል እኔ ግን
ለነሱ ነው ማዝነው አለማወቅ ነው ይሄ አለማወቅ ነው እንጂ ብዙ አስተያየት በቃ እና እንዴት ነሽ ደህና ነሽ ምን ተሰማሽ በቃ ነገ ልትሞች እኮ ነው በጣም በግልጽ ነው የምትሰማው በእውነት በጣም በግልጽ ይሰማል ይሄንን ነው በቃ ግን ካለማወቅ እንዳልሽው አለማወቅ ነው እንጂ ማንም መቼ ምን እንደሚሆን አይታወቅም ባህላችንም አይደል መቼስ እንዲመጥፎ መመኝት ግን አለማወቅ በቃ ምን ተሰማሽ ይልሻል ሰው ሲሞት እና ከባድ ነው እንዳልሽው ካንሰር ታመመ ሰው ወዲያው ሪአክት የሚያደርግና የሚሞት የሚያልፍ የሚመስለው ሰው ብዙ ስላለ እስከ ማንሳታችን የሚጠቅመው መኖር እንደሚቻል መድኃኒትም እንዳለው ያሳያል ተስፋ የሚባለው ነገር እንደውም ጤነኛ ነኝ ብሎ አስቡ ከሚኖረው ሰው የበለጠ ራሱ ላይ ትኩረት ሰጥቶ ራሱን በደንብ ያዳመጠ የሚኖረው እንዲህ አለበት የተባለው ሰው ነው አይደል ጊዜውንም አይደለም ሌላውን ሰውነቱን መንከባከቡን ምኑን አይደለም ጊዜውን ራሱ በደንብ ባግባቡ የሚጠቀመው የሆነ አላርም አለው አይደል በጣም ስለዚህ እሱን ደስቶታዬ ነው ማየው እንዲያው ልክ እንዳልሽው ሁለተኛ ያንን ድልድይ ስለተሻገርኩት የሞትን አፋፍ አይቻለሁ እንዳልኩሽ እኔም ካልማው ነገ መሞት ነበር ይመስልኝ እና ያንን ሁሌኔ ከዛ በኋላ እኔ ስትጣይ እኔ አላሳድርም በይቅርታ ልጆቼን ወዳቸዋለሁ ማለት ያንን የጀመርኩት ሰው ጓደኛም ሰውም ሙሉ ነው ያንን ስላየሁኝ ለሰው ሁሉ በክፉ አልመኝ በጥሩ ይምጣላቸው ግን ይሄንን ማየት እኔ ይሄንን ቆንጆ ህይወት አጣጥሜ እንድኖር ዛሬ እንድኖር አድርጎኝ አሁን የምፈልገውን ከማድረግ አልቆጠም ዛሬ ነው ማረገውና ከተሰጡኝ ስጦታዎች አንዱ ይሄ ነው ብሎ ህይወት እንዳጣጣም አድርጎኛል እንዳልሹም ጥንቃቄ ማረጋለው ማጣጣሙንም ህይወት አረጋለውና ይቅርታ ልቡናዬ ሰፍቷል በያስባለው ማንሞት ስለሚመስለን አይደለ ብዙ ጥፋቶች ምናጠፋው ልክ ነው ዘላለም ምኖር ይመስላል ግን እኛ በካንሰር ያለፈ ሰው እንደመሞት እንዳለ አይተነዋል በቃ ኢቭን እንትን ለመጀመሪያ ጊዜ ማሽኑ ላይ ገብተሽ እንትን ስመረመር በቃ ሬሳ ውስጥ ሳጥን ውስጥ የገባው መስሎኝ በእውነት ያንዴ በቃ መሞትም እንዲ ነው እና ብዙ አስተምሮኛል ግን እግዚአብሔርን ይሄን ያህል ጊዜ ስለሰጠኝና ትንሽም አንድ ሰው በመምከሬ በማስተማሬ ደስ ይለኛል ትልቅ ነገር ነው ከዚህ ጋር ተያይዞ ያው የብረስ ካንሰርን እንግዲህ ታግለሽ ካሸነፍሽ በኋላና ከህመምሽ ካገገምሽ በኋላ እንደው አርፈሽ አልተቀመጥሽም አልፋ ብረስ ካንሰር ፋውንዴሽን በሚል ደግሞ የራስሽን ድርጅት በማቋቋም ማህበረሰብሽን ለማገልገል እህቶችሽን ለማገዝ ለማንቃት ይሄንን ፋውንዴሽን አቋቁመሻልና የአልፋ የብረስ ካንሰር ፋውንዴሽን አላማውና ተግባሩ ምን እንደሆነ ለኔም ለተመልካችም እስቲ ትንሽ አስረጅ 2010 አውሮፓውያን አቆጣጠር ነው የታመምኩት ከዛ በ2013 ያው አብሮኝ ያደጉ ጓደኞቼ እንግዲህ እየተገናኘን ራት ምናምን በለና ለምን አንድ ነገር አይቋቋማም ተባለና እኔ ደግሞ ታመሜ አሜሪካ ነገር እንዳልኩሽ በጥሩ ህክምና ሲንከባከቡሽ ምክንያቱም የሰለጠነው ህዝብ በዚህ በብዙ ስለተጎዳ በጣም ይሄን ነገር ቫልዩ ሰጥቶት ያግዝሻል ምን ልርዳ ይልሻል በጣም ክብር ይሰጠዋልና የኛ ላይ እንደሌለ ስለማቅ ከዛ ደግሞ አገሬ በእውነት በቃ ትዛለኝ በጉንፋን እንኳን የኖርኩበት ሀገር ነው ታመሽ እንዴት እንደሆነ ስለማቅ በልቤ በቃ እንደው አንድ ሰው ምን እግዚአብሔር ሁለተኛ እድል ከሰጠኝ ኢትዮጵያና ኤርትራ ያሉ ሴቶች ከዛም አልፎ ኢስት አፍሪካንም ቢቻል ሁሉንም ለመርዳት በቃ እግዚአብሔር አግዘኛልኩኝ ከጓደኞቼ ጋር ተሰብስበን በአሜሪካን ሀገር እንግዲህ የእግር ጉዞ 5K የሚባለው በጣም የታወቀ እንትን ነበር የተለያዩ ማህበረሰቦች ጋር ሄጄ ማድረግ ጀመርኩኝ እዛ ዋሽንግተን ዲሲ ውስጥ ማለት ነው ትልልቅ እንትኖች አሉ የአሜሪካን ካንሰር ሶሳይቲ የመሳሰሉ ጂኮል ምናምን እዛ የርኩ ወክሳረክ በቃ እንግዲህ እግዚአብሔር የራሳችንን ስለምን አናረግም በሚል ተሰብስበን ወክ አደረግን የመጀመሪያው አመት ለራስ ኮሚኒቲ ደግሞ ያንክሬታ በቃ ብለን ይገርምሻል የመጀመሪያው አመት ያው እግዚአብሔር እንግዲህ ፈቀደው ስለሆነ ብዙ ሰው መጣ ባንዴ ስለሌለም ነው የመጀመሪያ ነው ልክ ነው የመጀመሪያ ነው ያው እስካሁንም በእኛ አካባቢ እንግዲህ የአልፋ ብቻ ነው ያለው እንኳን ለኛ ህዝብ ለምናረግበት እዛ ቨርጂኒያ ውስጥ እዛ እንኳን ያለ ካውንቲ
ሰርቲፊኬት ሰጥቶናል ለካንሰር ዲሲ ውስጥ ብዙ ይካሄዳል ግን ቨርጂኒያ ውስጥ እኛንን የመጀመሪያው እንኳን ሰርቲፊኬት ያገኘን የቨርጂኒያ ስቴት ሪኮግናይዝ አድርጎናል $20,000 ሬዝ አደረግን እዛው ፈንድሬዝም ታረጉበታላችሁ በእግር ጉዞ ያው ትኬት ገዝተሽ ካኔትራ ሰጠና ምናምን እንደሱ ነው ስለዚህ የመጀመሪያው ፈንድሬዝ የተደረገው $20,000 ነበር ብዙ ተስፋ ሰጠና ጥሩ ተስፋ ሰጠ እዛ እሱን ወዲያው እዚ ኢትዮጵያ ካንሰር አሶሲዬሽን ካንሰር ሶሳይቲ ለሚባሉ ረዳን ኤርትራም ደግሞ ወሮቶ ለሚባል ሆስፒታል እርዳታ ሰጠን የመጀመሪያው ነው ወይ ደስ ይላል ከዛ ያለ ብቻ በየአመቱ አሁን 13ኛው አመት የእግር ጉዞ ነው ለ13 አመት ሳይቋረጥ በየአመቱ በኦክቶበር በቃ ኢትዮጵያና ኤርትራውያኖች ባንድ ላይ መጥተው የሚደግፉት የእግር ጉዞ ነው ያው ዋናው ፈንድሬዝ ነው እንግዲህ ምክንያቱም የአልፋ ዓላማ ሁለት ነው አሜሪካን ሀገር ውስጥ ብዙ ሪሶርስ አለ ገንዘቡ ሬስ ተደርጎ ለኢትዮጵያ ለኤርትራ ብቻ ነው የሚረዳው እዛው ሀገር ግን ሆነን ደግሞ ለህብረተሰባችን ማስተማር ሪሶርስ መስጠት ኢንሹራንሱን የሚያቃለ እሱን መርዳት ራሳቸው እንዲያግዙ ያደርጋል እና በአሜሪካን ሀገር ውስጥ ምሳሌ የሚባል የሰፖርት ግሩፕ አለን ሌላ ደግሞ እንደዚህ በአልፋ ስር ግን ምሳሌ ይባላል በየወሩ እንገናኛለን እና ኮሚኒቲ ነገር ነው ኮሚኒቲ ነገር ኦኬ ግን የአልፋ ዓላማ ኢትዮጵያና ኤርትራን ለመርዳት ነው በገንዘብ ኃይል በየአመቱ ፈንድሬዝ እናደርጋለን እዛው ያለው የኛ ኮሚኒቲ ቢዝነስ ዓለም ውስጥ ያለው ስፖንሰር ያደርጉናል አሁን የመጣሁት እንግዲህ ዋናው የሞሞግራም ማሽን ይዘን ለጳውሎስ ለማምጣት ወደሱ ደግሞ እንመጣለን ቶሎ ነገር አርገሽለት ማን ይለቅሻል ስለ አልፋ ነው እያወራን የነበረው የአልፋን ዋና አመሰራረቱን ሂደቱንና እንዴት እንደመሰረትሽው ዓላማውን ተደራሽነቱን ትንሽ እናውራና ኢትዮጵያም የሚኖሩ አሜሪካም ያሉ ነዋሪዎች ኢትዮጵያኖች ኤርትራኖች እንዴት ይደግፉት ምክንያቱም ይሄ ብቻሽን ይዘሽው የምትሄጂ ታንቀሳቀሽው ዓላማ ስላልሆነ እንዴት ይደገፍ የሚለውንም ለማሳደግና ብዙ እርዳታ እንድታደርጊ እሱንም በዚሁና ያይዝና ከዛ እንሄዳለን ወደ መጣሽበት ደግሞ ዓላማ እሺ አልፋ ቀደም እንዳልሽው ለምን አልፋ ተባለ በቃ የመጀመሪያው ነው በያሰብኩ ለኮሚኒቲያችንና አልፋ የተባለው እንግዲህ ለዚህ ነው እና የአልፋ ዓላማ እንዳልኩሽ በቃ ኢትዮጵያና ኤርትራን እህቶችን መርዳት ነው እዛው አሜሪካን ሀገር ያው ሰፖርት ግሩፕ አለው ግን ሌላው ትልቁ ዓላማው እዚህ ያሉትን መርዳት ነው ምክንያቱም እዚህ ያለውን እህት መደገፍ አለብን እንደምታውቁት ያው ገና ምንም የለም ለመጀመሪያ 4-5 አመት እንዳልኩሽ በገንዘብ ረዳን ምክንያቱም አሜሪካን ሀገር በጣም ትልቁ የረዳቸው ቀድሞ እየተመረመሩ ኢቭን በነጮችና በጥቁሮች ያለው መሃል አሁን ጥቁሮቹ ቶሎ ስለማይመረመሩ ብዙ ጊዜ ይሞታሉ የሞት እንትኑ በጣም ከፍ ያለ ነው የነጮቹ ግን ዝቅ ያለ ነው ለምንድነው ሲባል እነዚህኞቹ ይወጡ በኃይል ያንቀሳቅሱታል ተደማጭነት እስተ መንግስት ባጀት አድርጎላቸው ለኢቭን እኔም የዛ ተጠቃሚ ነኝ ኦርጋናይዜሽን ካለሽ እዚህ የምታንቀሳቅሽ ይቆምሽ ትጋበጃለሽ ሳይንቲስቶች ሲመጡ ሪሰርች እንትን ውስጥ ተጋብዘሽ ያንቺ ድምጽ ይሰማል ለምን ሳይንቲስት ይመራመራል ያረጋል እንጂ እኛ ዋናውን ሰውን እኮ አያውቀውምና እኛን ሲያዩ ግን የበረታና ስለሆነ በመንግስት ደረጃ በጀት ወጥቶ ለምክንያቱም እነዚህ ሰርቫይቨሮች እዛ ይሄን ለዚህ ዓላማ የሞቱ ብዙ አሉ እና ድምጻቸውን ያሰሙ በፖሊሲ እንዲቀየር የሚያደርጉ በደም የሚያረጉ እህቶች ስላሉ አሜሪካኖች እሱሱኔ ብዙ ስለምከታተል እና ለውጡን ስታይ የመሞት እንትናቸውን በጣም ቀንሰውታል ለምን ቶሎ ሄደው ይመረመራሉ ይነጋገሩበታል ዕውቀት አላቸው በጣም ስለቀነሱት እኔም በሀገሬ ይሄ ዕውቀቱ እንኳን ይጀመር በተማርኩበት እንኳን ትምት በካቴድራል እንደው ፍላየር ያመጣው እንኳን ቢነገር የሚለው ዓላማ ልባችን ስለገባ ያልፋ መሞግራም መመርመር አለባቸው አለን እዚህ በመንመላለስበት ጊዜ የጳውሎስ አሁንም ደጋግሜ ሆነት ላመስገናቸው ሐኪሞቹ በጣም ለህብረተሰቡ የቆሙ ናቸው በጣም የቆሙ ስለሆኑ ለጳውሎስ ሆስፒታል መሞግራም መስጠት በቃ አለብን ብዬ ተነሳው ግን ስነሳ እንዲከባድ እንደሆነ አላቅም
በጣም ውድ እንትን ነው አይደለ ማሽኑ ያንቺን አልፋ ብለሽ የመሰረትሽውን የበጎ አድራጎት ድርጅት መደገፍ ለሚፈልጉ ኢትዮጵያውያንና ኤርትራውያን በምን አይነት መንገድ ይደግፉ የሚለውን ነገር እዚሁ ጠቅሰን እንድንዘጋው ብዬ አልፋ እንግዲህ ያው በአሜሪካን ሀገር በነን ፕሮፊት ኦርጋናይዜሽን በ5ONC የተቋቋመ ድርጅት ነው ስለዚህ ዌብሳይት አለን abcsr.org ይባላል በቅርብ እንዲያውም አሁን ከጳውሎስ ሐኪሞች ጋር ስንነጋገር ነበር እዚህም ደግሞ የራሱን ድርጅት ያቋቁማል ለጊዜው ግን ማንኛውም ኢትዮጵያዊ ኤርትራዊ በዚህም በኢትዮጵያም ነዋሪዎች በኤርትራም በመላው ዓለም የሚኖረውን ሁሉ መልእክት ማስተላልፈው abcsr.org ገብተው እንዲረዱ ነው ምክንያቱም እኛ አሁን ማሞግራም አስገባን ልክ ነው ትልቅ ነገር ተደርሷል ካሁን በኋላ ደግሞ በጣም ብዙ ስራ ይጠይቀናል እህቶቻችን ተመርምረው አለባችሁ ቢባል በመንገድ ነው ምንረዳቸው የመድኃኒቱም የህክምናውም ብዙ ነገር አለው እና አሁን ነው ስራው የሚጀምረው ብዬ ነው ማስበውና ስለዚህ ይሄን እንደገና ደግሞ የበለጠ እንድንሰራ እንድንቀጥል እህቶችን ለመርዳት በዚህ ዌብሳይት ገብተው እንዲረዱን እንግዲህ ጋብዛለሁ አንቺም ይሄን እድል ስለሰጠሽኝ በጣም ከልብ ያመሰግናለሁ ለ3 ቀን ወደ ኢትዮጵያ መጣሽበት ዋናው ዓላማና ምክንያት ከቲም 413 ጋር በመተባበር የቅድመ ካንሰር መመርመሪያ የሆነውን ማሞግራም ማሽን በስጦታ መልክ ለቅዱስ ጳውሎስ ሆስፒታል አበርክታችኋልና እንደው ሂደቱ ምን ይመስል ነበር ስለ ዝግጅቱ ትንሽ ነገር በይን ለጳውሎስ ለምን እንደሰጠን እንግዲህ ጳውሎስ ሆስፒታል ውስጥ የነበረው የዛሬ ስንት ዓመት የነበረ ማሽን ነው አንዴ ይሰራል አንዴ የማይሰራም በቃ እና በጣም አስፈላጊ ነበር ኦልሞስት የለም ለማለት እንችላለን ከዛ ለጳውሎስ ደግሞ የፈለግነው እንዳልኩኝ ሐኪሞቹ እንዲያውም ሁለት ሐኪሞች መጥቀስ ፈልጋለሁ ዶክተር ውባለም ዶክተር ጋሻው ከእነሱ ነበሩ የመጀመሪያ ኮኔክሽናችን ከነሱ ጋር ያወራን እነሱ ሁለቱም በህይወት የሉምና እነሱ በጣም ይለፉ ስለነበረ ልባችን ወደ ጳውሎስ ሌላው ደግሞ ጳውሎስን ታሪኩንም እናቃለን ከድሮም በጃኖ ጊዜ ጀመረ ለህዝቡ የቆመ ለሌላቸው ወገኖች አቅም ለሌላቸው በነፃም የሚያሳክም ስለሆነ እኛ ደግሞ ዓላማችን ማንንም ሰው በነፃ ታክሞ እንዲጠቀምበት ስለሆነ በዚህ ነው ጳውሎስን የመረጥነው ጳውሎስን ከመረጥን በኋላ ያው ብዙ ጣውረዳለው ማሽኑም ርካሽ እንደዚህ ውድ እንደሆነ እኔ ራሴ እንኳን አላቅም ነበር ግን ያው እግዚአብሔር ደግ ነው አልፋ በዚህ በኩል እየለፋ በመሃል ደግሞ ሌላ ደግሞ አንድ እህታችን ማህሌት ትባላለች እሷ ካሊፎርኒያ ነው የምትኖረው ግን የኛን ድርጅት ለወኩ መጣ ነው ማቃት እሷ በመጀመሪያ ዳያግኖዝ ሆና ወኩን ለማረግ መጣ እኛን ትረዳ ነበርና እሷ ደግሞ ሌላ ትልቅ ኢትዮጵያዊት ምክንያቱም ብዙ ድርጅት ምናምን አያስፈልግም እኔ ላለው መርዳት ነው የምፈልገው ምትል ነበርችና አልፋ ጋር በዚህ ነው የተዋወቅነው ግን እግዚአብሔር እሷን ደግሞ ያው ስራ ሰርታ ሄዳለች በመሃል እንደገና መጥቶባት ከዚህ እሷም ነፍስ ይማር ያልፋል ነገር ግን ቤተሰቦቿ ያውቁ ነበር ግንኙነታችንና የኛንም ዓላማ ሲሰሙ ማሞግራም እንደሆነ የማህሌትም ዓላማ ነበራት በቃ ማሞግራም ኢትዮጵያ ውስጥ ለማስገባት እሷ እንግዲህ አምሹር ብዙ ሰው ሊያውቃት ይችላል በጣም ወጣ አስተመጨረሻ ህይወቷ አስተምታልፍ ስለ ካንሰር ለማስተማር ነው ሄደችው እና ብዙ ሰው ያውቃታል ሞቷን ሲሆን ደግሞ እነሱም ገንዘብ ሬዝ አድርገዋል ስለዚህ ሁለታችን ተገናኝተን ገንዘባችንን አንድ ላይ አድርገን አልፋና ቲም 413 የመጽሐፍ ቅዱስ ጥቅስ ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይሄ ወደ ፊልጵያንስ ሰዎች 4:13 የመጽሐፍ ቅዱስ ጥቅስ ነው እና ማህሌት ይሄንን ሁሌ በህመማም ጉዞ እስከመጨረሻ ትንፋሷ ይሄንን ነበር የምትጠቅሰው ስለዚህ የነሱ ስም ቲም 4:13 ለዚህ ነው የተባለው እና እሷ ካለፈች በኋላ ግን እኛ ተገናኝተን እነሱም እንደዛ $35,000 ይመስላቸው ነበር ያው እኔም እንደዛ ይመስለኝ ነበር ምን ያለው ግን $400,000 ከነ $400,000 ከነ 3 አመት ዋረንቲ ትሬኒንጉን ያጠቃልላል ሌላ ደግሞ ማሽን በመንፈልግበት ጊዜ ያው ብዙ ሰዎች አሉ በማለ ረዱን ዶክተር እርግበ መጥቀስ ፈልጋለሁ በአሜሪካን ሀገር ብዙ ረድተውናል የማህሌት ደቦራ ብዙ ናቸው የአልፋ ቮለንቲርስ የአልፋ ቦርድ ሜምበርስ
ሰፖርተር ሁሉም ከአሜሪካን ሀገር የሃሎጅን የሚባላል በነፃም ልናገኘው የምንችል ዋጋውም ረከስ ያለ ነገር ግን ከዚህ በፊት መሽኑ ይመጣና ቆሞ ነው የሚቀረው እንደዛ ብር ወጥቶበት ስለዚህ ግን ለኢትዮጵያ አንድ ነገር ቢሆን ኤጀንት ያለው ትሬኒንግ ቢያስፈልግ ቀጣይነት እንዲኖረው በሚል ይሄን ሁሉ አድርገን ጂኢን የመረጥነው ለዚህ ነው መጥቶ ስራውን በደንብ እንዲሰራ መጥቶ ከተበላሸ አሁን የአሜሪካን ሀገር ብናመጣና ቢቆም ምን ዋጋ አለው ይሄን በማለት ነው ጊዜ ፈጅተን ዋጋውም ጠንከር ያለ እናስመጣ ይቻላል ነገር ግን ይሄ ማሽን ልክ እኛ አሜሪካ ነገር ምን መረመርበት ያህል 3D ይባላል ባዮፕሲ መመርመሪያ ያለው የነበረው ጳውሎስ ምንም አይወዳደርም ነገር ግን ልክ እኛ እንደሰጠን ሌላም ጃፓን ደግሞ ሌላ ሰጥቷቸዋል አሁን በከተመስከና ደስ ይላል ተመስገና ግን ስታንዳርዱና ስታዩ ያኛው ኖርማል መመርመሪያ ነው ግን ጥሩ ነው ምክንያቱም መኖር አለበት ማሽን የኛ ግን በጣም ቆንጆና 3D ነው ትልቅ ነገር ነው እውነት በጣም እናመሰግናለን እንደ ሀገርም መበረታታት መመስገን ያለበት ነገር ነው ምክንያቱም ብዙ እህቶቻችን በሽታው እንዳለባቸው ሳያውቁ ምርመራም ሳያደርጉ ህይወታቸውን ያጣሉና ትልቅ ነገር ነው ምስጋና የሚያስፈልጋል ከዚህ ጋር ያይዘን ግን እንደ አንድ እናት ወይ አንድ እህት ምን አይነት ምልክቶችን ስትሄድ ነው ወደ ምርመራ መሄድ ያለባት ይሄን እንግዲህ ኤክስፒሪየንስ አድርገሽ ስላለፍሽው አንቺ ልትመለሽልን ትችላለሽ ያው ባለሙያ ቢኖር ጥሩ ነበረ አጋጣሚ ሆኖ አልተዘጋጀንበትም ግን አንቺ ካሳለፍሽው አንፃር እንደው ምን አይነት ምልክቶችን ሲያዩ ምን አይነት ነገሮችን ሲያዩ ወደ ህክምና ቦታ ሄደው ምርመራ ማድረግ አለባቸው ብለሽ ትመክራለሽ ያው እንግዲህ በሄድኩበት እንዳልሽው ሐኪም ብዙ ሊጨምርበት ይችላል ግን የጡት ምልክቶች የቀለም መቀየር ሊሆን ይችላል የማሳከካልኩኝ እንደራሽ ነገር ሊወጣ ይችላል እና በተለይ አንዱ ላይ ብቻ ከሆነ አንዱ ጡት ላይ ከሆነ ዩዙዋሊ የካንሰር ባህሪ እግርም የሆነ ነገር ላይ አንድ ነገር ላይ ከሆነ ወደሱ የመሆን እድል ሊኖረው ስለሚችል ስለሚባል ትኩረት መስጠት አለብን አንዳንዱ ቅልት ሊልበት ይችላል አሁን እንደኔ አይነት የፈሳሽ እኔ ከመውለድ ጋር ያያስኩት እንጂ ጫፉ ላይ ይፈስ ነገር ነበር እኔ ከሱ ጋር ከመውለድ ጋር የተያያዘ አይደለም አፓረንትሊ ያው ከንተነውና እንደሱ አይነት ለውጥ በቃ እንግዲህ እነዚህ ነው ብዙ ማቀው በፍለፊት ለሚታዩ ነገሮች ከዚህ ጋር ያይዘን ያው የተለየ ነገር ጡታቸው ላይ ሲያዩ ችላ ለማለት በፍጥነት ወደ ህክምና መሄድ የሚለውን ነገር አንስተናል አይተናል ከዛ በዘለልና ባለፈ ደግሞ በቤት ውስጥ በቀላሉ አንድ ሴት ራሷን እንዴት መመርመር ትችላለች የሚለውን ነገር እስቲ ለኔም ለተመልካች አሳይን አስረጅ እንደዚህ ወደ ላይ በማንሳት ይሄንን ዙሪያውን እየነካን እጥዩን የማግኘት እንችላለን የሆነ እብጠትን መፈለግ እብጠቱ ደግሞ በተለይ ወደ ስቴጅ 2 ምናምን ከሆነማ በደንብ ትነኪዋለሽ ምትሽከረከር ነገር ናት ምትዟዟር ትገኛለች አንዳንዴ ካንሰርስም ላይሆን ይችላል ብናያል ይሉታል አንዳንዴ ደግሞ ካንሰር ነው እሱ ተመርምሮ ሲወጣ ብቻ የሚታወቀው ግን የኛ ስራ ምንድን ያችን እብጠት ካገኘን ያኔ በቶሎ ወደ ሐኪም ቤት መሄድ ያለብን ሐኪሙ ተመርምሮ ብቻ ነው ሊታወቅ የሚችለው እሱ ግን ማግኘት እንችላለን አሁን ያለፈው ሳምንት ምንም ያልነበረኝ በሚቀጥለው ሳምንት የሆነች ልትወጣ ትችላለች እና ሁሉ ጊዜ ገላችንን ስንታጠብ ራስን መፈተሽ ነው በዛውም እናየዋለን የቀላትም ለውጥ ካለው የምን ለውጥ ያለውንም ግን ዋናው በእጃችን ስንፈትሽው ያቺ እጢ ነገር ካለች እሱ ቶሎ ብሎ በፍጥነት ወደ ህክምና መሄድ እንትኑ አለ ላይኖርም ይችላል ካንሰርስም ሳይሆን ዝም ብሎ ሰውነታችን ለነበረው የሆነ ወይ ለአንድ ነገር ኢንፌክትድ ሆነን ሊጻፋ ይችላል ነገር ግን የሚያቀው ሐኪም ብቻ ስለሆነ ይሄ ሲሆን ቅድሚያ ወደ ሐኪም ቤት ሄዶ ማረጋጋት ነው ዝም ካልነው ግን አድጎ ከአንድ ስቴጅ ወደ 2 እያለ ለምርመራውም ለመታከሙም እየከበደ ይሄዳል በጊዜ ግን በትንሹ ከተገኘች ግን ህክምናውም ይቀላል እርዳታውም ይቀላል ብያስ አንድ በካንሰር የታመመ ሰው የትኛው ስቴጅ ላይ ሲደርስ ነው የመዳን ቻንሱ እንደው 50 በላይ የሚሆነው ባለኝ ኤክስፒሪየንስ በተለይ ወደኛ ሀገር እንግዲህ ወደ ሌላው ዓለም ላይ ለሚኖረው ስቴጅ 4ም ይድናል ግን እንደ አይነቱም አሁን እንግዲህ ትሪፕል ኔጌቲቭ የሚባል ነው በጣም ኃይለኛ ቶሎ በቃ
ለምን ሁለቱ ሶስቱም ነገር ኔጌቲቭ ነው ያለው ማለት ነው እና አንዱ ኔጌቲቭ ሁለቱ ፖዚቲቭ ከሆነ መድኃኒቶች ኦሬዲ ያላቸው ማለት እዚህ ደርሰው አሁን ያክሙሻል እንደኛ ግን ትሪፕል ኔጌቲቭ ለሚሆን ነገር በሁለት ዓመት ነው በቃ ሰርቫይቭ የሚያደርገው ሰው ግን ያችን ሁለት ዓመት ካለፉም ትሪፕል ኔጌቲቮች መድኃኒትን አላቸው ግን ስቲል እሱም በእኛ ሀገር ህክምናው አሁን ደግሞ እየላቀነ ያለው ብዙ አለ በኪሞም አለ አሁን ደግሞ ኢሚዩናል ብለው ደግሞ ልክ ጉንፋን ሰውነታችንን ተቋቁሞ እንድን የለ አሁን ደግሞ እንደሱ አይነት ቴክኖሎጂ እየደረሱ ነው ኢሚዩን ይሰጡትና ያን ፋይት አድርጎ ያው መጨረሻው እግዚአብሔር ነው እንትኑ ግን ስቴጅ 0 በጣም ጥሩ ነው በቃ ገና የትም አልሄደም እዛችሁ ላይ ስለሆነ በሰርጀሪ ወጥቶ ኪሞ ምናምንም አያስፈልግም የመድኃኒት ነው ስቴጅ 1 ደግሞ ሲሆን እሱ ቀለል ያለ ነው ከዛ በኋላ ግን 2-3 ከሆነ ግን ኦሬዲ ወደ ተሰራጭቷል ያወጡታል እዛም አምሹር እኛም ሀገር ሳይወጣ አይቀርም ከሊምፍ ሽን ያወጡና የእጅ መብጠት ምናምን ሊቀጥል ይችላል ግን ትድኛለሽ ግን ፎርም ይድናል አሁን እዛኛ ሀገርማ ከብሬስትም አልፎ ተሰራጭ የሚሉት እንግዲህ አስደንጋጭ እሱ ነው አይደል ዜና ወይ ወደ ሌላም ቢሰራጭም ይገርምሻል ብዙ ህክምና ብዙ ተስፋ ያለው ነገር እየደረሰ አሜሪካን ሀገር ኖ ካንሰር የሚል አላማ ሁሉ አላቸውና ያ በጣም እየለፉበት ነው የሆነት እየሰሩበት ነው የሁሉም አይነት ካንሰር የሁሉም አይነት ግን ነው ጡት ላይ ግን የቆየና ጡት በተለይኛ ሀገር ደግሞ በጡት ብዙ እርዳታ አለው ብዙ ቀድሞ የተነሱበት ስለሆነ በጣም አሁን በአሁኑ ሰዓት የጡት ካንሰር ያዘው ሲባል ይሄን ያህል አያስደነግጥም እንደሌሎቹ እንደ ብሬን ወይ ሌላ ነገር ብዙ ተጠንቶበታል ብዙ መድኃኒት አለው በጣም ብዙም ድኖበታል ኖሮበታል ስለዚህ እንትነውና እኛም ሀገር እንግዲህ አሁን እንደውም ጳውሎስ ሆስፒታል ስንጎበኝ በጣም ሌላ ደስ ያለኝ እውነት መርዳት አለባችሁ ጳውሎስ ያሁን የካንሰር ሴንተር ተቋቁሟል በጣም እውነትና አላለቀም ገና ብዙ ያስፈልጋል ግን ቤቱ ተሰርቶ አልቋል እንደ 4 ሆስፒታል የሚቆጠር ያህል እንትነውና የራሱን የቻለ የካንሰር ሴንተር ይኖረዋል እዛው ኪሞ ያረጋሉ ሬዲዬሽን ያረጋሉ አሁን ሬዲዬሽን አምሹር ታቃላችሁ ጥቁር አንበሳ መሰለኛል እሱም ደግሞ ተሰበረ ተብሎ ደግሞ ወር ይቆያሉ ሬዲዬሽን በየቀኑ ሲሆን ነው ምልሽ የመዳንን ትንሽ መቋረጥ የለበትም አሁን ኦሬዲ እንዳስገብተዋል እና 4 ደግሞ እንደገና ሊቀጥሉ ነው የልብና የሊቨርም እንደ መጀመሪያ ሄዳችሁ ጎብኙ ይሄን ነው መጋብዛችሁ ከዛ ደግሞ እንግዲህ ወደ እርዳታው እጃችሁን ዘርጉ ቬሮኒካ ነው ብለን ሄደን ጎበኛለን እንግዲህ ዶክተር ሲሳይ በዚህ ጉዳይ በጣም እየለፋ ነው እንደገና ላመሰግነው ፈልጋለሁ ዶክተር ኢሳቅ ሁሉምና ሲጨርሱት ለኢትዮጵያ ብቻ ለኤርትራ ብቻ አይደለም ለአፍሪካ አሁን ይሄ ወደ ህንድ ሄዶ ወደ ሌላ ሄዶ የሚታከሙ ህዝብ ቀርቶ እዚህ ነው የሚታከሙና ይሄ በእውነት በጣም ትልቅ ተስፋ የሰጠኝ ነው በዚህ ጉዳይ መጥተን እሱን አስጎብኝተውን በጣም ደስ ብሎኛልና በጣም ደስ ይላል እውነት ነው እንደውም ሌላ ደስ እንዲላችሁ በሀገሪቷ ብር ብቻ ቢልዲንጉ የተሰራው በጣም ትልቅ ነው ባለምንም ቢልዲንጉ አልቋል የካንሰር ሴንተር ነው የልብም አለው የሊቨርም እንደ ትራንስፕላንት ምናምን ያደርጋሉ እንትኑ ተሰርቷል ግን ማሽኑ ምኑ ገና ነው እንግዲህ አይ ቲንክ መንግስትም በጣም የገባበት ጉዳይ ነው እንደሰማሁት ትላንትና ፓርላማ ላይ ሁሉ ተወርቷል ሰምቻለሁ እና ደስ የሚል እንትን ነው እኛም እንግዲህ ማሽናችንን አምጥተን ማህተም ስላረግን ደግሞ እኛም በጣም ደስ ብሎናል በጣም ደስ ይላል ይሄን ይመስላል እንግዲህ አንድ ፋውንዴሽንም ተቋቁሟል እዛ ውስጥ ብለሽ ነበር እንደው ሌላ ቦታ ነው ስለ ጽናት ሚለው እዚሁ ጋር መስሎኝ ነው የሚያያዝ ነው አዎ በጣም እዚህም ደግሞ አሁን በጳውሎስ ሆስፒታል ሰርቫይቨሮች ጳውሎስ ሆስፒታል ነው የሚያግዛቸው ጽናት ይባላሉ ወደ 100 የሚሆኑ በየወሩ ይገናኛሉ እና በሚችል ሄዶ አይዟችሁ እንኳን ቢል አብሯቸው ቡና ሻይ ቢጠጣ በዚህ ጉዳይ ደግሞ የታመመ ሰው ማያቅ ከሆነ እዛ ሄዶ የህብረተሰቡ አባል መሆን አለበት እንዲጠነክር ምክንያቱም ይሄ ነገር ብቻሽን የምትችው አይደለም ከሰው ጋር ማውራቱ መወያየቱ ስታዩ ደስ ይልሻል አይደለ በዛ በሽታ አንቺ ብቻ እንዳልተጠቃሽ ስታቂው ጠነክሪያለሽ ትበረቻለሽ ከቤተሰብ ከወዳጅ ጋር ልታወሪ ትችላለሽ ግን አይገባውም ያ በዛ ጉዳይ ሄደ ሰው ግን እህትሽ ነው
እና እሱ ነው ትልቁ መበረታታትና በጣም ደስ ብሎኛል እሱም ስለተቋቋመ እዛ ጳውሎስ ሆስፒታል ውስጥ አለ እኛም ቃል ገብተናል አልፋም በዚህ ጉዳይ ለመርዳት እነሱን ለማገዝም ቃል ገብተናል ቬሮኒካ እንግዲህ ልክ ካንሰር እንዳለብሽ ስታቂና ሲነገርሽ ልጆችሽ ጋር የነበረሽ ቤተሰብ ጋር የነበረሽ ግንኙነት ምን ይመስል ነበር እንደው ምን አደረግሽ የሚል ስሰማው እንግዲህ ክረምት ላይ ነበር ጁን ላይ ስለነበረ እንግዲህ የአሜሪካን ሀገር ነው ልጆች ሁሉ ነገራቸው ነሽ የምናሯሯጣቸውና ትሪትመንቱን ልጀምር ስል ኦሬዲ ያው አንዱን እንደወሰድኩ ያው ከብዶኛል አልቻልኩም እነሱ ደግሞ እንዳይጎዱ ክረምታቸው ነው ብዙ ወዲያ የምናረግበት ሰዓት ነውና አሰብኩና ደግሞ ለውጤን ባንዴ እንዳይደነግጡ አሰብኩና እህት ወንድም እዚህ ስላሉኝ አዲስ አበባ እነሱ ጋር ክረምቱን ዛላኳቸው ክረምቱን እንዲሆኑ እና አንድ አራት ኪሞዬን በዛ ሰዓት ጨርሼ እኔም አለ አይደል ይሄን ያለ እነሱም መሆን ስለማልችል በዛ ሰዓት ያው የአሜሪካን ሀገር ኑሮ ከባድ ነው ተነስተሽ መሯሯጥ አትችይም እነሱም ያ ልጅነታቸው ደግሞ ጣፍቷቸው እዚህ እንደልባቸው ተጫውተው ያሳልፉ ያችን ክረምት በማለት እዚህ ልክያቸው ወደ ትምህርት ሰዓታቸው ሲደርስ መጥተው ያኔ ግን ያው እንደ እድሜያቸው ቀስ አድርጌ በሚገባቸው ነገር ነገርኳቸው ምክንያቱም ሌላው ደግሞ ትምህርት ለልጆች መንገር አለብን እኔም በዛ ሰዓት አላቅም ነበር ግን ከአንቺ ካልሰሙ ከህብረተሰቡ ከትምህርት ቤቱ ይሰሙና ይደነግጣሉ የዋሸሽም መደበቁ ጥሩ አይደለም ግን ይሄው ድኛል ደህና ነኝ ይሄን እየታከምኩ ነው እና ደህና ሆናለሁ ድናለሁ ተስፋ እየሰጠን ምክንያቱም ለውጥሽን ያያሉ ጸጉርሽ ረግፏል ተጠቁሪያለሽ እኔማ ከባድ ነበር ፊቴ ሁሉ ተቋቁሮ ነበር ጸጉሬ ረግፏል ጉልበት የለሽም እና ያቺ የሚያቋት እናት አይደለሁምና ከሌላ ከሚሰሙት እንደ እድሜያቸውና እንደ ብስለታቸው ቀስ ብለሽ እንዳመመሽ እንዴት ግን እንደምትድኚ ተስፋ እየሰጠሽ መንገር አለብን ያውኛ እንደብቃለንና አይደለም በሽታኛ ፈልገን ያመጣነው ነገር አይደለም የሆነ ነገር ሰርተሽ ተሳስተሽ ያመጣሽው ነገር ፈልገሽ ያመጣሽው ነገር አይደለም በማንኛውም አይነት ሁኔታ ሊመጣ ሊያጋጥም ይችላልና አንቺ ፈልገሽ ባላመጣሽው ነገር መደበቁ አስፈላጊ አይመስለኝምና ለብዙ ሰው ነው እንደብቀው አይደለ ግን እንዳልሽው አንዳንድ በሽታው እንዳለብሽ የሚያሳውቁ ብዙ ነገሮች ስላሉ ቀድሞ ለልጆች በተለይ አይምሯቸው ላይ ስለቦና ጉዳት እንዳይደርስባቸው ማሳወቁ ጥሩ ነው ብዬ አስባለሁ እንደው ሲያውቁ ግን ምን አሉ ልጆቹ የነሱ ምን ይመስል ነበር እንግዲህ ወንዶች ናቸው እንግዲህ እንደምታዩ ግን ተቀበሉት እግዚአብሔር ይመስገንም ያው ቤተክርስቲያን ሀጆች ናቸው እንድንጸልይ የሚለው ላይ በርትተው እንዲጠነክሩና ተቀብለውታል ብዬ አስባለሁ ደግሞ የአሜሪካን ህብረተሰብ ለአንዱ ስትነግሪ ወይ እናቴም እህቴም እኔም ይላሉና ትምህርት ቤቱም ማምሹር ሲሉ እነሱም ሩቅ አይደለም ትክክል ሩቅ አይደለም እና የኛም ህብረተሰብ አሁን ስለማንነጋገር ነው እንጂ በስቷል ይሄ ነገርና መነገር አለበት ምንም ያመጣ ነው አይደለም ማንም ላይ ሊደርስ ይችላል እንዳልኩሽ ቅድም የብሬስ ካንሰር ሴት መሆን ለዛ እንትነሽ ተጠቂነሽ እና ሰው መድኃኒት ነው ይባላል በእኛ አይደል እውነት ነው ለሰው መድኃኒቱ ሰው ነው መናገር ይሻላል ሌላው ቅድም እንደው ካነሳ ነው ሐሳብ የተዘነጋ ብዙ ጊዜ ይሄ ማሞግራም የሚባለው ማሽን ካንሰር እንዳለብሽ የሚነግርሽ ከሆነ እድሜ በኋላ ነው አይደል ምርመራውን ማድረግ የምትችይው ስለዚህ ካንሰር ተጠቂነቱም ከዛ እድሜ በኋላ ነው የሚሆነው ማለት ነው እንግዲህ እዛ በእንትኑ 45 ነው የሚሉት መመርመር አለብሽ ይላሉ ምክንያቱም ያው ከመውለድ ጋር ከሆርሞን ጋር የተያያዘ ስለሆነ ነው ግን ሂስትሪ ካለ በቤተሰብ ካለ ግን አሁን ማህሌት በቤተሰብ ነበር ግን ለዚህ ነው በጊዜ ታይታለች በቤተሰብ ካለብሽ ግን በ30 ሬኮመንድ ይሆናል በቤተሰብ ካለ ምንድነው ጥቅሙ እሱ አሁን እንግዲህ የታወቀችው አንጀሊና ጆሊ በቤተሰቧ ነበረ ስለዚህ ቀድማ ካወቅሹ ላይመጣም ይችላል ግን የመምጣት እንትኑም አለ ስለዚህ ቀድማ ጡት አስወጣች እንደምታይ አስተማሪ ነበር እንደዛ ወጣ መናገሯም እና በቤተሰብ ካለ
ቅድሚያ ጡትሽን መኖር ነው መቼስ እንግዲህ አይኖጡት ለሰው ቅድሚያ የሚሰጠው መኖር ነው እኛ እንደ ባህልም እንደ ሃይማኖትም ደግሞ ሰውነቴን አላስነካም አላስቆርጥም የሚል ደግሞ ብዙ በማህበረሰብ ውስጥ ብዙ ሰው አለና መጀመሪያ እንዳልሽው መኖር ይቀድማል አይደል ልክ ነው ደግሞ ምልሽ አይ ድረስ ለማንም ግን ጡት ተቆርጦ ደግሞ እንደገና ይሰራልኛ ሀገር አዎ ይኖራል ከወፈር ያለ ኮነ ወፋቱ ሞቶ እግዚአብሔር ስራ ነው ይሄም ለሐኪሞች የሰጠ ጥበብ ተደርጎ እንደገና ይኖራል አሁንኛ ጋር ፊል ጉድ የሚባላልና ጸጉርም ቢወጣ ጸጉር ይተካል ፊትም ተስተካክሎ በካንሰር እንዲሆን ብለን አንገት መድፋት የለብንም መጥቋቋር የለብንም ማማር አለብን መቀጠል አለብንና ይቻላል ህይወት ከካንሰር በኋላ ይቀጥላል ህይወት ይቀጥላል ከካንሰር በኋላ አይቆምም እንደማንኛውም አምሮ ደምቆ ደግሞ መገኘት ይችላል ዋናው ጤና እንደሚባለው ጤንነቱ ከተጠበቀ በኋላ ማማሩ መዋቡ እንደሚፈለገው መሆኑ አለ ሚሊዮን ነገር ማሳወቁ ጥሩ ነገር ነው ልክ ነው አይደለ አንደነሳነው ሐሳብ ነበር የማህሌትን አይደል ስለሷ ትንሽ በየለቱ ሰውን ለማስተማር ለማንቃት ያደረገችውን ጥረት ማህሌት በእውነት መልካም ሰው የነበረች ግን ስራዋን ጨርሳ ሄዳለች ነው የምለው እኔ ማለት ምንም ደቂቃ ሳታጠፋ በመጀመሪያ ገና እንደ በዚህ እንትን ካለች ወደ ሩጫው ወደ ማገልገሉ ወደዚህ ሀገር መጣች ማን ልርዳለች ታነጋግር ነበር አልተኛችም ከዛ ዳነች በቃ ተስፋ ነበረች እንደገና ስንት አመቷ ነበር 40 ባልሳሳት 43 42 ከዛ አታልፍም ራሱም ስራዋ የጤና እንትንስ ነበረች ጤና ባለሙያ ነች የጤና ባለሙያ ነበረችና ከዛ እንደገና ሁለተኛው ታማ የሚገርምሽ ነው በጣም ታማለች ግን የእግዚአብሔር ጸጋዋ ላይ ዋላለ እምነቷን እንደቀጠለች ጥቅሷን ይያለች ህክምና ላይ ሆና እንዲያውም እናቷ አስታጫውተን ነበር ከህክምና ልቆጣ መኪና ውስጥ ትቆይባታለች ምን ነው ስትል ልክ ህክምናውን ወጣ መንገር አለባት ለሰው ዛሬ እንደዚህ ያደረኩኝ አንዳንዴም ታሳያለች ህክምና ውስጥና እንደሚቻል በጣም እዚህ ሀገር እንደውም አሁን ብዙ ሰው ያቃቃልና ሚዲያ ላይ በደንብ ራሷን ያወጣች ታስተምር ነበር በጣም አስተምራለች ምን እንደሆነ ዛሬ ምን እንዳረገች ትሪትመንቱ እንደወሰደች ምን ውጤት እንደነበረው ከዛም ደግሞ ውጤቱ እንዳላማረ እንደገና እንደመጣ እሱንም ተቀብላው ነው መጨረሻ ትንፋሿ ወደ ጌታ እየሄድኩ ነው ብላ ደግሞ መጨረሻ ትንፋሿን ከህዝቧ ጋር የምትገረም ልጅ ናትና እና ይሄንን በማየቴ ትላንት የሷ እውነት መሹንም ገብቶ የሷ ዓላማና ፍላጎት ነበር ተሳክቶ እንዳልኩሽ ዶክተር ውባልምና ጋሻውም ተሳክቶ ማየታችን እንግዲህ በመንፈስ ያዩታል በእርግጠኝነት እኛ ደግሞ በእነሱ ስም ሆነን እነሱ ሜሞሪያል ሆኖላቸው ተደርጓል በእነሱ ስም ነው የተደረገ ይሄና እንትን ያልና ማህሌት የምትደንቅ ልጅ ናትና ምንም ሳትደብቅ እርግጠኛ ነኝ ለብዙ ሰው አስተምራለች ብዙ ሰው እንደሚወጣ ከዛ በኋላ ለብዙ ሰው መርሆ ሆና ነው ሄደችውና ብዙ ሶሻል ሚዲያ ላይ አድርጋለችና ብትመለከቱት ደስ ይለኛል አስተማሪ ነው በጣም አስተማሪ ነው እንግዲህ ነፍሷ በሰላም ትረፍ እውነት ነው ነፍስ ይማር እንግዲህ ቬሮኒካ እዚህ ድረስ በመምጣት ያለሽን ሐሳብ ስላካፈልሽን ጥሩ ትምህርትም ስለሰጠሽን ማህበረሰቡንም ግንዛቤ ያስጨብጣል ብለሽ ያለሽን መልካም ሐሳብ ስላካፈልሽን እጅግ በጣም አርጌ በእኔም በተመልካችም ስም አመሰግናለሁ እግዚአብሔር ይስጥልን እግዚአብሔር ያክብርልን አመሰግናለሁ እንግዲህ በቃ አልፋን ሲጀመር ጀምሮ የነበሩ በተለይ ወጣቶች ቮለንቲሮችን ማመስገን ፈልጋለሁ ቦርድ ሜምበሮችን ማመስገን ፈልጋለሁ የጳውሎስ ሐኪሞችን ሁሉ ማመስገን ፈልጋለሁ ሁሌ በየአመቱ አብረውን የሚሮጡትን ሰው ማመስገን ፈልጋለሁ ቲም 413 ደግሞ በጣም ማመስገን ፈልጋለሁ የግቡ ትልቁ ዓላማችን ስለነበሩ ሁሉ ዶክተር ግባን ዶክተር ዴቦራን በዚህ ጉዳይ አመሰግናለሁ ሁሉም ሰፖርተሮችን በሙሉ አመሰግናለሁ እናንተም እንግዲህ አልፋን ማታውቁ ደግሞ ካሁን በኋላ አውቃችሁ ከኛ ጋር ከጎን እንደምትሰለፉ ደግሞ ምንም ጥርጥር የለኝም እርዱን ሰፖርት አድርጉን እናመሰግናለሁ እሺ ቬሮኒካ በጣም ቴንኪው እናመሰግናለን እኛም እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበር ጥሩ ሐሳብ እንዳገኛችሁበትና እንደተማራችሁበት ተስፋ አደርጋለሁ በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ